ሰላም ውድ አድማጮቻችን ይህ ያያ ስፖርት ነው። ቼልሲን በሚመለከት መረጃ ተመልሰን መጥተናል። በዚህ ፕሮግራማችን ኤንዞ ማሬስካ ከጨዋታው መጠናቀቅ በኋላ ያነሱትን ሐሳብና ስለ ኒኮላስ ጃክሰን የምንወያይ ይሆናል። ውድ አድማጮቻችን እንግዲህ ባለፉት ቀናቶች ስለ ቼልሲ ፕሮግራም አልሰራንምና በጣም ይቅርታ እንጠይቃለን። በመብራትና በተለያዩ ምክንያቶች ነው። ስለዚህ በጣም ይቅርታ ጠይቃለሁ። ነገር ግን አሁን ባለው እንደነበረው ፕሮግራማችን የምንቀጥል ይሆናል። ስለ ቼልሲ አዳዲስ መረጃዎችን እንድታገኙ ያያ ስፖርት የናንተ ተመራጭ ነው። የመጀመሪያው መረጃችን የሚሆነው እንግዲህ ኒኮላስ ጃክሰን እንግዲህ በአሳዛኝ ሁኔታ በቀይ ካርድ መውጣቱን ተከትሎ ጥፋቱ ልክ ነው ወይ አይደለም ወይ አጨቃጫቂ ቢሆንም ማለት አስበውን አላሰበም የሚለው ቀይ ካርድ ያሰጠዋል የሚለው የሚያከራክር አይደለም። እንግዲህ ባለፉት የኒውካስትሉ ጨዋታ አሁን ሁለተኛ የፍላሚንጎ ጨዋታ በጣም አስቸጋሪ የሚያደርግ ነው። የቼልሲ ደጋፊዎች በኒኮላስ ጃክሰን ላይ እንዲነሱበት የሚያደርግ ሆኖ ነው ያገኙት። ነገር ግን እውነት መተቸት ይጠበቅበታል ወይ ምንስ ችግሮች አሉበት የሚለውን የምናነሳ ይሆናል። እንግዲህ ቼልሲ 3-1 በብራዚሉ ክለብ በተሸነፈበት ጨዋታ ላይ የመጀመሪያው አጋማሽ በሁለቱም በኩል ተመጣጣኝ የሆነ ብቃት ያየነበት ነበር። ነገር ግን በሁለተኛው አጋማሽ ቼልሲ በጣም ተጋላጭ ሆኖ የታየበት ነው። ከዛ ውጭ አንዳንድ ሁኔታዎችን ማንሳት ይጠበቅብናል። የኤንዞ ማሬስካ ታክቲካል ለውጦች ብዙ ጊዜ በዚህ ፕሮግራም ላይ ተወያይተናል። የጄምስ በአማካኝ መስመር ላይ መሰለፍ ልክ ነው አይደለም በሚል ጉዳይ ላይ አንዱ አንድሬ ሳንቶስ፣ ዳሪዮ ሱጎ ብዙ ተጫዋቾች እያሉ አማካኝ መስመር ላይ ጄምስን በአማካኝ መስመር ለማጫወት የሞከሩበትን ምን ሊሞክሩ እንደፈለጉ ነገር ግን ምንም ነገሮች እንደተሳሳቱ የምናነሳ ይሆናል። ወደ አድማጮቻችን ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የመጀመሪያው መረጃችን የሚሆነው በኒኮላስ ጃክሰን እንጀምር። እንግዲህ ኒኮላስ ጃክሰን ብዙ መረጃዎች እየወጡ ይገኛሉ። በናፖሊ፣ በጁቬንቱስ፣ በአስቶን ቪላ እየተፈለገ ይገኛል። ነገር ግን ቼልሲ ከዚህ ተጫዋች እስከ 50 ሚሊዮን ዩሮ ይፈልጋል። ቼልሲ ይህንን ተጫዋች የመልቀቅ ምንም አይነት ችግር የለበትም። ነገር ግን ቼልሲ በሚቀጥለው ውድድር ዓመት አትሊስት 2 አጥቂ ኑሮት እንዲጀምር ያስባል። ስለዚህ የተሻሉ አጥቂዎች እሱን ቦታ የሚሸፍኑለት ከተገኙ ይህንን ተጫዋች መልቀቅ ይፈልጋል። ነገር ግን ኒኮላስ ጃክሰንን ሆነ ማድዌኬን ከቡድኑ ገፍቶ ቼልሲ የማስወጣት ፍላጎት የሉትም። ነገር ግን ያለፉት ጊዜያቶች ሁለቱ ቀይ ካርዶች ትንሽ ለቡድኑ አስቸጋሪ ነው። 2-1 በነበሩበት ወቅት ነው እንግዲህ በቀይ ካርድ ወጣው። የኒውካስትሉ ጌም የሴንት ጄምስ ፓርኩ የሚረሳ አይደለም። ቼልሲ እንግዲህ ብልጫዎች በተወሰዱበት ሰዓት ነው በቀይ ካርድ ወጣው። ኦልሞስት ለረጅም ደቂቃ ነው እንግዲህ ቼልሲ በ10 ተጫዋች የተጫወተው። ይህም ሌላኛው ጨዋታ ሆኖ መታየት የሚጠበቅበት ይመስለኛል። በአጠቃላይ ግን በጨዋታዎች ላይ ጥሩ ሂደቶች አሉ፣ ደካማ አለ። አሁን ለምሳሌ የዴላፕ መምጣት ኒኮላስ ጃክሰን ጥሩ የሚባል ነው። አንደኛ በታዳጊ እድሜው ብዙ ኃላፊነቶችን እየተሸከመ ያለ ይመስላል። ወደ አውሮፓ እግር ኳስ ዘግይቶ መግባቱን ልብ ልትሉ ይጠበቃል። ደድማቻችን የተጫዋች በ17 ዓመቱ ኦልሞስት ነው እንግዲህ ወደ አውሮፓ እግር ኳስ የመጣው። ስለዚህ በአውሮፓ ማሰልጠኛዎች ውስጥ የወጣ አይደለም፣ ከሴኔጋል የተገኘ ነው እንግዲህ። ስለዚህ በዚህ የተነሳ ትንሽ ልምድ መውሰድ የሚጠበቅበት ጫና መቋቋም የእግር ኳስ ጫናዎችን መቋቋም ላይ በሚገባ ሊሰራበት የሚጠበቅ አይነት ተጫዋች ነው። ይህንን እንግዲህ ከኤንዞ ማሬስካ የሚጠበቅ ነው የሚሆነው። ነገር ግን የተጫዋች የኒውካስትሉ ጨዋታ ምንም በግልጽ ጥፋት ያጠፋበት ትክክለኛ የሆነ ስራን ያልሰራበት ነበር። እዚህኛው ጨዋታ ላይ ግን አሁን አስበውን አላሰብም የሚለው ክርክር ቢያስነሳ በዚህ ጨዋታ ላይ ግን እንደዚህ አይነት ስህተት መስራት አይጠበቅበትም ነበር። ትልልቅ ጨዋታዎች ላይ እንደዚህ አይነት ጥፋቶችን የሚያጠፋ ከሆነ ቡድኑ ዋጋ የሚያስከፍል ነው የሚሆነው። ስለዚህ በስነ ምግባር ጉዳይ ራሱን መግታት የሚጠበቅበት ይሆናል። ሁለተኛ እንግዲህ በጨዋታው ላይ የተለየ ብቃቱን ለማሳየት ነው ካላችሁ የዴላፕ መጀመር ደብሮት ወይም በጨዋታው ላይ ፐርፎርም እንዲያደርግ ተፎካካሪ መምጣቱ እሱንም ያሻሽሏል። ዴላፕም የተሻለ ብቃት ያሳያል። ትልልቅ ክለቦች ላይ ስትጫወት ተፎካካሪ ለምን መጣብኝ ማለት አትችልም። ስለዚህ ለቦታ መፋለም ነው። ያለበለዚያ ደግሞ እንግዲህ ቼልሲውን ለምሳሌ የተሻለ አጥቂ ካመጣ ሶስተኛ አጥቂ የሚሆን ይሆናል። ጥሩ ፐርፎርማንስ ካሳየ እነዚህን አጥቂዎች አስቀምጦ እሱ ፐርፎርም ማድረግ ይችላል። ነገር ግን ጥሩ ብቃቱን ማያሳይ ከሆነ በሌሎች ተጫዋቾች ተበልጦ ቦታው የሚወሰድበት ይሆናል። ስለዚህ እዚህ ላይ በሚገባ ማሰብ የሚጠበቅበት ይመስለኛል። ነገር ግን የጆኖቢ ሚኬል አይነት ጠንከር ያሉ አስተያየቶች ደግሞ በልጁ ላይ ልክ አይደለም። ለቼልሲ ባለፉት 2 ዓመታቶች ኒኮላስ ጃክሰን ከበቂ በላይ አሳይቷል። በኔ እይታ የቦርድ አባላቶቹና እንዲሁም ደግሞ ስፖርቲንግ ዳይሬክተሮቹ የተሻለ አጥቂ ለቼልሲ ማምጣት ነበረባቸው። ኒኮላስ ጃክሰን እየተፎካከረ ብቃቱ እንዲያሳይ የሚያስችል እንጂ በኒኮላስ ጃክሰን ላይ ቼልሲ ጥገኛ እንዲሆን የኒኮላስ ጃክሰን ጥፋት የለበትም እዚህ ላይ። ስለዚህ እዚህ ላይ መታሰብ የሚጠበቅበት ይመስለኛል። በአጠቃላይ ግን ፐርፎርማንሱ እንግዲህ በውድድር ዓመቱ እንዳወራነው ነው። የመጀመሪያው እስከ 6 ወራት ድረስ በጣም ጥሩ ፐርፎርማንስ ላይ ነበር። ከጉዳት መልስ ተቸግሮ ነበር። የኤቨርተኑ ጨዋታ የሚነሳ ነው። በጥሩ ፐርፎርማንስ ጎል ማስቆጠሩ ለቼልሲ ወደ አውሮፓ ቻምፒዮንስ ሊግ ለመመለሱ አንዱ ምክንያት መሆን የሚችል ነው። ነገር ግን ወጥነት አሁንም ይጎላል። በውድድር ዓመቱ አትሊስት ከ15 ጎሎች በላይ ማስቆጠር የሚጠበቅበት ነው። በየትኛው መንገድ ደግሞ ይታያል ካላችሁ አምና በጣም በቢጫዎች ትክክለኛ ባልሆኑ ፋውሎች ይታማ ነበር። ዘንድሮ በቀይ ካርዶች አጅቦታል። ስለዚህ እዚህ ላይ ማሻሻል የሚጠበቅበት ነው የሚሆነው።
ቸልሲዎች በአጥቂ መስመር ላይ የሁጎ ኤኪቲኬ ጉዳይ እንደምናውቀው በዋጋ ጉዳይ ወጡ እንጂ በዚህ ተጫዋች ጉዳይም ድርድሮችን እያደረጉ እንዳለ ጥሩ ግንኙነቶች እንዳላቸው የሚታወቅ ነው። እንግዲህ እነ ቪክቶር ዮኬሬስ ቪክቶር ኦሲሜን አይነት ተሻሉ አጥቂዎች የሚያመጡ ከሆነ ከዴላፕ ጋር የሚፎካከሩ ዴላፕም ገና ታዳጊ ስለሆነ ቸልሲ በሁለቱ ታዳጊ አጥቂዎች የውድድር ዓመቱን መጀመር አለበት ብዬ አላስብም። ስለዚህ ያንን አይነት ውሳኔዎች ከቸልሲ የሚጠበቅ ይሆናል ብዬ አስባለሁ። በአጠቃላይ ስለ ዝውውሩ ያሉት ወሬዎች ወይም ያሉት መረጃዎች እነዚህ ናቸው። የኒኮላስ ጃክሰን ይልቀቅ ወይ ሲቆይ ምን ትላላችሁ? ውድ አድማጮቻችን ኮሜንት መስጫ ቦክስ ላይ አስቀምጡልኝ። በቀጥታ ወደ ኤንዞ ማሬስካ አስተያየት ልሄድ። ውድ አድማጮቻችን የኤንዞ ማሬስካ አስተያየት ምንድነው? ከጨዋታው መጠናቀቅ በኋላ ማሬስካ የሰጧቸው ሀሳቦች ምንድነው? አንዳንዴ ለውጦች ያስፈልጋሉ፣ ሙከራዎችን ማድረግ ፈልጌ ነበር፣ እነዛ ሙከራዎች ለማድረግ ሞክሬያለሁ ብሎ አሁን እዚህ ጋር ነው ትልቁ የኤንዞ ማሬስካ ችግር የሚሆነው። በሎስ አንጀለስ እና ስታዲዮ ቱኒስ ሁለቱ ቡድኖች ደከም ያሉ እንደሆኑ፣ ነገር ግን ፍላሚንጎ በአስቸጋሪ ቡድን እንደሚሆን ከቀድሞ ውድድር እኛ እንኳን በዚህ ፕሮግራማችን ጠንካራው ጨዋታ የፍላሚንጎ ነው፣ ከዛ ውጭ ያለው ግን ደከም ያለ ነው የሚሆን ብለን አውርተናል። ስለዚህ እንደዚህ አይነት ውሳኔዎችን እንደዚህ አይነት ጨዋታዎች ላይ መወሰን አልነበረባቸውም። ፊሊፔ ሉዊስ በሚገባ ተዘጋጅቶ መጥቷል። ከዛ ውጭ በአማካይ መስመር ላይ የሞከሯቸው አዳዲስ ታክቲኮች ካይሴዶን፣ ኤንዞን፣ ፓልመርን ተጋላጭ አድርገዋቸዋል። የመጀመሪያው አጋማሽ በጣም ጥሩ ነበር በኔ እይታ ቸልሲዎች። ነገር ግን አሁንም የኤንዞ ማሬስካ የሚፈልጉትን አይነት ኳሱን ተቆጣጥሮ መጫወትን አላየንም። ያው ሁሌም የሚነሳው የጀምስ የአማካኝነት መስመር ሚና ነው። እንግዲህ የቶማስ ቱሄል እና የኤንዞ ማሬስካ ግጭት የሚጀምረው እዚህ ጋር ነው። ቶማስ ቱሄል ጀምስ የአማካኝነት ሚና መጫወት የሚችል አቅም ብቃት አለው፣ ነገር ግን በትልልቅ ቡድኖች ላይ መጫወት አቅም ብቃት አይደለም ያለው። ያ ማለት አሁንም ቢሆን ሁለቱን መስመሮች በሚገባ መሸፈን የሚችል አይደለም። ብዙ የቀይ መስመር ተጫዋቾችን ወደ አማካይ መስመር ላይ ስታመጡ ውስን ተጫዋቾች ናቸው ጥሩ ፐርፎርማንስ ያሳዩ። ፊሊፕ ላምን ማንሳት ይቻላል። ሌላኛው ጆሹዋ ኪሚችን ማንሳት ይቻላል። እነዚህ ጥሩ ፐርፎርማንስ ያሳዩ ናቸው። በአርሰናል ቶማስ ፓርቲን ማየት ትችላላችሁ። እነሱ ደግሞ ከአማካይ ወደ ቀይ መስመር የወጡ ናቸው። ነገር ግን ጄምስ ብዙ ጊዜውን በዚህኛው መስመር ላይ ስላሳለፈ የተሻለ ፐርፎርም እንዲያደርግ ትክክለኛ ቦታው ላይ መሰለፍ ያለበት ይመስለኛል። ከዛ ይልቅ ዳሪዮ ሲጎን፣ ላቪያን እንዲሁም ደግሞ አንድሬ ሳንቶስን በተለይ አንድሬ ሳንቶስን ለምን የመሰለፍ ዕድል እንዳልሰጡት ትንሽ የሚያሳዝን ነው። ከዛ ውጭ ሁለቱ ጎሎች በፍጥነት የተቆጠሩት የብራዚል ሊግ እና የአውሮፓ ሊጎች የተለያየ ነው። የአውሮፓ ሊግ ብዙዎቹ ተጫዋቾች ደክሟቸው ነው የመጡት። የውድድር ዓመቱ 65 ጨዋታ ተጫውተው የብራዚል ሊጎች እና የአሜሪካ ሊጎች የሚጀምሩት እንደምታውቁት ከመጋቢት ወር ጀምረው ነው እስከሚቀጥለው ዓመት ታህሳስ ነው የሚጫወቱት። ባሉበት የአየር ሁኔታ በተለያየ አይነት ምክንያት ማለት ነው አንዱ ሲዝን የሚባለው በዛ ነው። ስለዚህ የተለያየ አይነት ብቃት ነው። እነዛ ከውድድር ግማሽ ላይ ነው የመጡት። ጥሩ የሚባል ብቃት ነው። እንግዲህ ታክቲካሊ ፊሊፔ ሉዊስ በሚገባ ቸልሲን ያጠና ይመስለኛል። ነገር ግን የኤንዞ ማሬስካም ስህተቶች የሚታዩ ይመስለኛል። እንግዲህ ታክቲካሊ ምንድን ነው የሰሩት ብለን ስናይ 4-2-2 የሚመስል አሰላለፍ ነው የተሰለፉት። ባክፎሩን ትክክለኛውን ባክፎር ለማድረግ ሞክሯል። ትንሽ ወደፊት ጠጋ ይላሉ። ማሎ ጉስቶንና ኮኮሬላን ተጠቅሟል። አሁን በዚህ አሰላለፍ ውስጥ በጣም ተጋላጭ የሆኑት ማሎ ጉስቶና ሁለተኛው ተጫዋች ሆነው ኮኮሬላ ባልተለመደ መልኩ ኮኮሬላ እና ማሎ ጉስቶ በጣም የተሻሉ በተለይ ኮኮሬላ በጣም የተሻለ የውድድር ዓመት ጥሩ ዓመትን ያሳለፈው። ጉስቶ እንኳን መከላከልም ማጥቃትም እየተቸገረ ይገኛል። የፐርፎርማንሱ ጥሩ ሁኔታ ላይ አይደሉም። ኤኒቱና ዴላፕን በአጥቂ መስመር አደረጉና ኤንዞ ፈርናንዴዝና ፓልመር በአማካኝ ሁለተኛው ማለት ነው። ከዛ ኮኮሬላና ጄምስ ከዛ ባክፎሩ ይቀጥላል። አንዳንዴ የሁለቱ የመሃል ተከላካዮች ከበረኛው ጋር ወደ ኋላ ይመለሱና 3 የሚመስል ከዛ 4-3-4-2 የሚመስል አይነት አጫወትም ሊሆን ይችላል። አጫወት ሂደቱ ግን ተመሳሳይ የሆነ ሂደቶች አሉት። ነገር ግን ትክክለኛ ተጫዋቾችን ተጠቅመዋል የሚለው ትልቁ ጥያቄ መነሳት የሚጠበቅበት ነው የሚሆነው። ለምን ካላችሁኝ ከመጀመሪያ ያነሳ ነው የላቪያና የሳንቶስ እዛ ቦታ ላይ መሰለፍ ነበረባቸው። ኤንዞም የተመቸው ቦታ አይደለም። ምክንያቱም የኔቶና ዴላፕ አጥቂ መስመሩ ላይ ሳጥን ውስጥ መድረሳቸው ጥሩ ነው ሳለ፣ ነገር ግን ኤንዞ ፈርናንዴዝ ከአጥቂው ጀርባ ነው የሚሮጠውና ትክክለኛ ቦታዎችን የሚያገኝ። አሁን ግን የኤንዞ ፈርናንዴዝ ወደ ኋላ ሳብ ስላለ በዚህ አጫወት ላይ ጥሩ ሚና ሊኖረው የሚችለው እንዲሁም በሚገርም ሁኔታ እንደ ክሪስቶፈር ንኩኩ አይነት ተጫዋች ወይም ቸልሲ ለማዘዋወር ከሚፈልጋቸው ተጫዋቾች ውስጥ አንዱ መሐመድ ኩዴስ እንደዚህ አይነት መስመሮች የሚመቹት አይነት ተጫዋች ይሆናል። መሃል አማካኝ እየፈጠነ ሩጦ ሳጥኑ ውስጥ መግባት ብቻ ሳይሆን ማጣመር የሚችል አይነት ተጫዋች ሆኖ የሚጫወቱ ተጫዋቾችን ይፈልጋሉ። ቸልሲ በአጠቃላይ እንደ ቡድን እንግዲህ በቀጣዩ ጨዋታ ስታዲዮ ቱኒስ የተለያዩ አይነት ለውጦችን የሚጠበቅ ነው የሚሆነው። ኤንዞ ማሬስካ በዚህ ጨዋታ ላይ ለውጦችን ማምጣታቸው ወይም ቅያሬዎችን ማድረጋቸው ግን በኔ እይታ ጥሩ አልነበረም። ከዛ ውጭ እንደ ቸልሲ በቡድኑ ውስጥ ያሉትን ተጫዋቾች መቼ ነው ድል የሚሰጧቸው ትልቁ ተጠባቂ ሁኔታ ነው። ነገር ግን በእነዚህ አይነት ጨዋታዎችን መሞከራቸው ደግሞ የምቀበለው ሀሳብ ነው። በየትኛው ጨዋታ ላይ ይሆናል እንግዲህ ያንን ትክክልና አከራካሪ የሚሆነው። ምክንያቱም የሚቀጥለው ውድድር ዓመት ሲጀመር ቸልሲ በቅድመ ውድድር ጨዋታዎች ብዙዎቹ ተጫዋቾቹ እረፍት ላይ ነው የሚሆኑ። ስለዚህ የቅድመ ውድድር ጨዋታ ላይ የሚያመጣቸው ከሆነ ደግሞ የመጫወቻ ዕድልና አዳዲስ ሙከራዎችን ለማድረግ ቸልሲ ብዙ ጊዜ አይኖረውም። ከዚህ ውድድር ላይ እንግዲህ በፍጥነት ካልተሰናበተ በስተቀር በውድድሩ ላይ ገፋ ብሎ የሚሄድ ከሆነ ቸልሲ ብዙ እረፍት አይኖረውም፣ ብዙ የሙከራ ጊዜ አይኖርም። ስለዚህ በዚህ ውድድር ላይ መሞከር በቀጣይ ውድድር ዓመት በእንግሊዝ ፕሪሚየር ሊግ ላይ ጠንካራ ፉክክር ይጠበቃልና ለዛ ዝግጁ የሚያደርጉበት
የሚጫወት ይሆናል። ሁለተኛው ሐሳብ ግን ጥሩ የሚባለው አንደኛ ከኤንዞ ማሬስካ አሁን ከኢንቨርተር ፉልባክነት ሁሌም ፉልባኮቹን ኢንቨርተር ከሚያደርጉበት አጫወት ሌላኛውን አጫወት ወይም ሌላ ሙከራ ማድረጋቸው የሚደነቅ ሐሳብ መሆኑን መረሳት የለበትም። ውድ አድማጮቻችን እነዚህ ሁለቱን ሐሳቦች መሞከራቸውና በቡድን ውስጥ ቅርጽ ለማሳዝ መሞከራቸው በኔ እይታ ጥሩ ሆኖ አግኝቼዋለሁ። ነገር ግን አሁንም ቢሆን ስብስቡ ውስጥ በተለይ ሁለት ምክንያቶችን እናንሳ። የቼልሲ አማካይ መስመር ቼልሲ እንደ ቡድን ስታዩት የአማካይ መስመሩ ላይ ብዙ ተጫዋቾች አሉት። ቼልሲ የቀይ መስመር ለምሳሌ ጉስቶ ጄምስን እና እንዲሁም ደግሞ አዳጊዮና ቺፖንግን ማንሳት እንችላለን። ነገር ግን አንዳንድ መስመሮች ደግሞ ደካማ ናቸው። ለምሳሌ ኮኮሬላን ረፍት ሊሰጠው የሚገባ ነው። ካይሴዶ እንኳን ጥሩ ተጫዋቾች አሉ። ስለዚህ ካይሴዶን መቀየር፣ ፓልመርን ማሳረፍ። ምክንያቱም እነዚህ ተጫዋቾች በጉዳት በተለይ የሃምስትሪንግ ችግር ወይም ደግሞ የኤሲኤል ጉዳት እንዳያጋጥማቸው ጥንቃቄን በቼልሲ በኩል መውሰድ የሚጠበቅ ነው። ለምሳሌ ኒኮላስ ጃክሰንን በዴላፕ መቀየራቸው ጥሩ የሚባል ነው። ስለዚህ እንደዚህ አይነት ሂደቶች ላይ ማስተካከልና የተሻለ ፐርፎርማንስ ማድረግ ይጠበቃል። ቼልሲ ከምድቡ የማለፍ ዕድሉ ሰፊ ነው አሁንም ቢሆን። ነገር ግን በአንደኛና ሁለተኛ የመሆኑ ሂደቶች ላይ ነው። ቀጣይ ተጋጣሚን ደግሞ የሚመርጡልህ ይሆናል። ምን አይነት ውሳኔዎች ይመጣሉ እንግዲህ የምናይ ይሆናል። ወደ አድማቻችን ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።